ሰላም እንዴት ናችሁልን? ውድ የአጭር ፊልም ቤተሰቦች፣ ዛሬ በምርጫችሁ መሰረት ፒኪ ብላይንደርስ የተሰኘውን የወንጀል ድራማ ዘውግ ይዞ በ2013 ለፊልም አፍቃሪያን ለእይታ የበቃውን ሲሪየስ ልናስቃኛችሁ ብቅ ብለናል። የክፍል አንድን እይታ ከመጀመራችን በፊት እስኪ ስለ ፒኪ ብላይንደር አንዳንድ ነገሮች ልበላችሁ። ፒኪ ብላይንደር ማለት በ1919 ኢንግላንድ ውስጥ በምትገኘዋ በርሚንግሃም ከተማ ውስጥ በሚገኙ በሼልቢ ቤተሰቦች የተመሰረተ የጋንግስተሮች ወይንም ደግሞ የወሮበሎች ቡድን ስያሜ ሲሆን ይህንን ስም ሊያገኙ የቻሉት ሁሉም የቤተሰቡ አባላት በሚያደርጉት ጠፍጣፋ ኮፍያ ላይ ስለት ያለውን ነገር በመሰካት በግሩፕ ሆኖ በሚጣሉበት ጊዜ የተቀናቃኛቸውን ፊት ደጋግመው በኮፍያው በመምታት ጉዳት ስለሚያደርሱበት ነው። የቤተሰቡ ታላቅ ወንድምም አርተር ቢሆንም ነገር ግን ከሱ በታች አስተዋይ የሆነውና ብልሁ ቶሚ ሼልቢ ተሰሚነት አለው። ከዚህም በተጨማሪ ቤተሰቡ ውስጥ ፊን፣ ጆን እና ኤዳ የተባሉ ወንድምና እህቶች ሲኖሩት አክስታቸው ፖልም ሳትቀር አብራቸው ትኖራለች። እንዲሁም አክስት ፖል ወንድማማቾቹ የመጀመሪያው ዓለም ጦርነት ላይ ዘምተው እየተዋጉ እያለ የሚሰሩትን የፈረስ ውድድር መቆጣጠርና የቁማር ስራዎችን ብቻውን ሆና ስታስተዳድር ቆይታለች። እናም በድንጋጤ የተሞላና የቻይና ዜግነት ያለው ሰው በድብቅ ይዞት የመጣውን ሕፃን ለሌላ ሰው አሳልፎ ሲሰጥ ተመልክተን ዛሬ የክፍል አንድን እይታ እንጀምራለን። ቶማስ ሼልቢ ሞኔስ ቦይ በማለት የሰየመውን ጥቁሩን ፈረሱን እየጋለበ ወደ መንደሩ ሲገባና በፊልሙ መጀመሪያ ላይ የተመለከትነው ቻይናዊው ሰው ከአንዲት ምትሃታዊ ሴት ጋር በመሆን ወደ ቶማስ ጋር መጥተው ቀጣይ የሚደረገውን የፈረስ ውድድር እንዲያሸነፍ ይዘው የመጣችውን ቀዩን ዱቄት ፈረሱ ላይ ስትበትነው እናያለን። ወደ ቤትም ከተመለሰ በኋላ ቶማስ ታላቅ ወንድሙ አርተር ፈረሱ ላይ አድርጎ የመጣውን ነገር ስለሚያውቅ ያደረጉት ነገር ማጭበርበርና ስህተት እንደሆነ ስለዚህ ቢቀርባቸው እንደሚሻል ሐሳቡን ሲያቀርብ እንዲሁም ከንግግራቸው ህጋዊ የሆነውንና ልክ እንደነሱ በፈረስ ውድድር ቢዝነስ ላይ የሚሳተፈውን ቢሊ ኪምበር እንደሚፈራው እንረዳለን። ምክንያቱም እነሱ በህገ ወጥ መንገድና በተቃራኒው እሱ ደግሞ መንግስት ደግፎት የሚሰራው ስራ ስለነበር ነው። በሌላ በኩል ደግሞ ኢንስፔክተር ቸስተር ካምብል በአለቃው ሚስተር ቸርችል አማካኝነት ወደ በርሚንግሃም ከተማ ሲመጣ እናየዋለን። ምክንያቱም በዚህ ከተማ ውስጥ በመንግስት አማካኝነት እየተንቀሳቀሰ የነበረ ከፍተኛ ቁጥር ያላቸው የጦር መሳሪያዎች በወንጀለኞች ቡድን አማካኝነት ስለተዘረፈ ለምርመራ ነበር አመጣጡ። ቶማስ ደግሞ ከወንድሙ አርተር ጋር ተነጋግሮ ከጨረሰ በኋላ ሁሌም ዘና ወደሚልበት ባር በመሄድ እየጠጣና እየተዝናና ነበር። ፍሬድ የተባለውና በመጀመሪያው ዓለም ጦርነት ላይ አብሮ ሲዋጋ የነበረው እንዲሁም የልጅነት ጓደኛው ወደ እሱ ጋር ይመጣና የመንግስት መሳሪያ ሲዘዋወር እንደተሰረቀ ፖሊሶችም ሁኔታውን